ነው ወይስ ህይወታችንን ለምን በደንብ አልበጠበጥሽውም? ለምን ተተሽውጣሽ? እሱ አባቱ ነኝ ብሎ ሊመጣ ይችላል። እኔና እሱ ግን ምንም አይነት ግንኙነት የለም። የልጁ አባት እሱ አይደለም ብላ ሸመጠጠች። እንግዲህ እኔ ግን አንድ ልቤን ይሆናል ልቤን የእንትን መታ የሆነ ጥርጣሬ ውስጥ እንድገባ ያደረገኝ አንድ ነገር ምንድን ነው፣ ብሩኬ ራሱን ነፃ ለማውጣት የሄደበት ርቀት ነው ምናምን ነገር ያለችው የሆነ አጠራጠረኝ። ምክንያቱም ብሩኬ ራሱን ነፃ ለማውጣት እንዳለችው በጣም ጥሯል። ትናንትና ቪዲዮ ላይ ራሱ ሀይሚን አመሽ፣ ከዚህ በኋላ ማመን አለብሽ፣ ከዚህ በኋላ እመኒ ምናምን ነገር እያለ በጣም ነበረ እንደዚህ ደጋግሞ እየነገራት የነበረው ምናምን ነገር። በጣም ፈጠነ፣ በጣም ፍጥንጥን ብሎ። በእርግጥ ልክ ናት። ራሱን ለማውጣት የሄደበት ርቀት በጣም ይለያል። በቃ ስሙን ለማጥራት ማለት ነው ይሄ ነገር። ራሱን ለማጥራት የሄደበት ርቀት ነው እንጂ እኔና እሱ መሀል በስራ ነው ያገናኘን ያለችውም ነገር አለ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝትት ይበልልኝ በያላችሁበት። ጦርነቱ እንደቀጠለ ነው ውዶቼ። ለማንኛውም እናንተ ላይክ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰቡን ይሄ ልጅ እኮ ጉዳ ፈላ። እኔ እንደ ትልቅ ስህተት ነው ብዬ ያየሁትኝ ዛሬ እንግዲህ ልጅቷና ልጁ ተገናኝተዋል። ነገር ግን ያው ልጅቷ የልጅ አባት ነው ብላ በአንድ ጊዜ አታምንም። ምክንያቱም አንደኛ የራሷ ተልእኮም ሊኖራት ይችላል። እንግዲህ አላቅም እንዴት እንደ መዥገር እንደተጣበቀችባቸው ማለት ነው። ግን እሳ ዝች ጋር ደግሞ ዛሬ የብሩክም ወንድም መጥቷል ነገሮችን ለማጥራት ምናምን ነገር። ልጅ ትወልዳላችሁ ወደፊት እናንተ የልጅ እናት አባት ትሆናላችሁ ምናምን ያለበት ፓርት ላይ ብሩክ እንኳን አዎ ምናምን ነገር ብሎ እንኳን ሀሳብ መስጠት ነበረበት። አዎ እሱ ልክ ነው ምናምን ብሎ የሆነ በደስታ ሀሳብ መስጠት ነበረበት። እዚህ ጋር ወንድም ደስተኛ ሆኖ ምናምን ነገር ስለ ወደፊት ሲያወራ ምናምን ብሩኬም አዎ ልክ ነህ ምናምን ማለት ነበረበት እዚች ጋር ማለት ነው። ግን እዛ ጋር ምንም ሀሳብ አልሰጠበትም። እርግጠኛ አይደለም ማለት ነው። እርግጠኛ አይደለም የሚለው ጥርጣሬ ፈጥሮብኛል። ያው ድራማም እንዳይበላሽ ሊሆን ይችላል። ነገር ግን ወይዘሮ ሰላቶ ግን ምን ነው በዚህ ልክ እኔና እሱ ለስራ ነው የተገናኘ ነው ምንም አይነት ግንኙነት የለንም ምናምን ነገር አልሽ። በእርግጥ ልክ ናት። ለስራ ተገናኝታችሁ የሆነ ማስታወቂያ ስራ ላይም ተገናኝታችሁ አብራችሁ አንድ አይነት ለብሳችሁ ፎቶ ልትነሱ ትችላላችሁ። ነገር ግን ደግሞ ከዚህ የበለጠ ማስረጃ ቢወጣ ጥሩ ነው። ፎቶ ስለወጣ እውነት ይሄ ልክ እነሱ ሰዎች ፍቅረኛሞች ናቸው ማለት አንችልም። እሷ እዚች ጋር ተልኮ አላት ወይንስ ብሩኬ ስላገኛት ብቻ ስሙን ለማጥፋት ነው የሚለው ነገር አሁንም በጣም ለእኔ አጠራጣሪ ሆኖብኛል። በእርግጥ ከዚህ ጋራ ምንም ነገር ሊኖረው አይችልም ብሩኬ ማለት ነው። ልጁ ግን እውነት የእሷ ፍቅረኛ ነው ወይንስ የብሩኬን ስም ለማጥራት ነው የመጣው የሚለው ነገር እኔ በእንደዛ ነው የተረዳሁት። እንደው የልጅቷን ስም የብሩኬን ስም ለማጥራት ምናምን ነገር እዚህ ጋር ለድራማው ተካፋይ የመጣ ሰው ነው የመሰለኝ። ያው ልጅቷ ውሸታም ናት ሲጀመር። ልታምንላችሁ አትችልም። ይሄ ፍቅረኛ ነው ምናምን ብላ ልትነግራችሁ አትችልም። ምክንያቱም በከባዱ ነው ተልኮዋ አመጣጧ ማለት ነው። እዚች ጋር አንድና አንድ አላማዋ ምንድነው? ብሩኬንና ሀይሚን መለያየት ነው። ሁለተኛ ነገር ደግሞ አላቅም እኔ ለድራማ ማምጥቷትም ሊሆን ይችላል። ብሩኬ ግን ለድራማ ከሆነ ያመጣት ለምን በዚህ ርቀት ውስብስብ ውስጥ መግባት ፈለገች? ዛሬ ደግሞ የልጁ አባት እሱ አይደለም ብላ እንድትዋሽ ማን ገፋፋት ነው የኔ ጥያቄ። ማን ገፋፋት? እንዴት አሁን ሀይሚዬም እዚች ጋ እኮ አላምንም እያለች ነው። እሷ እንደዛ ካለች አሁንም እኔ እዚች ጋር ላምንህ አልችልም እያለችው ነው ብሩኬን። እንግዲህ ዲኤን ውጤቱ እስከሚታወቅ ድረስ ልክ ናት ሀይሚ፣ እንደ ሴት ልጅ ልክ ናት። እንዴት ልታምን ትችላለች? ልጅቷ እኮ አሁን ላይ ደግሞ እያወዛገበኝ ነው ያለችው። የልጁ አባት እሱ አይደለም እያለች ነው ያለችው። ስለዚህ ሀይሚ እንዴት አምና ልትቀበል ትችላለች? እሷ አይደለም ብላ ካለች ሀይሚ በምን ትመን? ምን የሚያሳምናን ነገር አለ? እኔም በሆነ እዚህ ጋር ፎቶ ስለወጣ ምናምን የሚያሳምነኝ ነገር አይኖርም። ምክንያቱም በአሁኑ ጊዜ ለዩቲዩብ ሽቀላ፣ ለተለያዩ ማስታወቂያ አንድ አይነት ልብስ ለብሳችሁ ምናምን ነገር አብራችሁ የምትቆዩ አላችሁ። ስንት አሉ የሚቆዩ እናቅም እንዴ? እኛ ስም መጥቀስ አያስፈልግም እንጂ ስም እንጥቀስ ካልን አብረው ስንትና ስንት አንድ አይነት ልብስ እየለበሱ ምናምን ነገር ማስታወቂያ እና ዩቲዩብ ሲሸቅሉ ከርመው ተለያይተው ትዳር ያዙ አሉ የለ እንዴ? ይሄ እኮ አለ የሚታወቅ ማለት ነው። እንደዚህ በስራ በጣም ብዙ እንደውም የሆነች ልጅ አለች ባሏ አሜሪካ ሄደ ጥሏት
ቆይ እኔ በነገራችን ላይ ማለት ነው ልጅቷ በተረጋገጠ የሚሆን ባልተረጋገጠ ነገር ከብሩኬና ከሀይሚ ህይወት ወጥቻለሁ፣ እኔ ከህይወታችሁ ወጥቻለሁኝ ብላለች አይደለ? ስለዚህ ከህይወታቸው ከወጣች ይሄ ሰው እኔ ባልሽ ነኝ ብሎ እንኳን ቢመጣ አዎ ባሌ ነው ብላ ብሩኬና ሀይሚ ሰላም እንዲፈጥሩ ከፈለገች ለምን አትቀበለውም? ለምን ፈለገች? የዝን ያክል መቀበል ለምን አቃታት? ለምን እንደዚህ እንደገና ሀይሚን እያረጋጋች አልነበረ? እንደ ሴት ልጅ እኔ የእናንተን ሰላም ነው የምፈልገው ምናምን ነገር ብላ እኮ ስታረጋጋ ነበረ። አውቃ ስትሰክሰን ነበረ ማለት ነው። ቻናሉ ስለተከፈተላት ምናምን ሀይሚ ሼር እንድታረግላት ስለፈለገች ነው። አያችሁ እንዴት ጥቅሟን እንዳስከደችው። ታዲያ ሰብስክራይብ ያደረጉ ሰዎች እኮ አንሰብስክራይብ ማድረግ አያቅታቸውም። ገብቶሻል? አንቺ የራስሽን ጥቅም ለማራመድ ከዛ ምን አደረግሽ? ብሩኬንና ሀይሚን እንደ አስታራቂ ሆነሽ ገባሽ። ከዛስ አሁን ደግሞ ይሄ ልጅ የአንቺ ፍቅረኛ ነኝ ብሎ ሲመጣ ምናምን ፎቶ ማስረጃ ይዞ ሲመጣ አይ ፍቅረኛ አይደለም ብለሽ ሸመጠጥሽ። አላማሽ ምንድን ነው ነው እኔ ጥያቄ። አላማሽ ምንድን ነው? ለምን አይበቃሽም? አንቺ የልጆቹን ሰላም የምትፈልጊ ከሆነ ለምን ከልጆቹ ህይወት አትወጭም? እስከ መቼ ድረስ ነው የምትበጠብጫቸው? ነው ምንድን ነው ፍላጎትሽ? ቻናል ተከፈተልሽ አይደለ? አሁን ደግሞ ምንድን ነው የፈለግሽው ነገር? በእርግጥ ፎቶ ትክክለኛ ማስረጃ ሊሆን አይችልም። እንደነገርኳችሁ ለማስታወቂያም ሆነ ለዩቲዩብ ስራ አብሮ አንድ አይነት ለብሶ ምናምን ቢያንስ እንኳን እንደ ማስረጃነት የቀለበት ፕሮግራም ካለ ቢያሳየን፣ በቃ ሌላ የጋብቻ ሰነድ ምናምን ነገር ካለ እንደዚህ የተጻጻፉበትን ቢያሳዩን ከምንም በላይ አሳማኝ ሊሆን ይችላል ለኛ ማለት ነው። ይሄ ፎቶ አብረው ስለተነሱ እውነት ባልና ሚስት ናቸው ፍቅረኛሞች ናቸው ማለት ይከብዳል። ምክንያቱም እሷ እንዳለችው እኔና እሱ ስራ ነው የሚያገናኘን ብላለች። ይሄ ነገር እውነትም ይሁን ውሸትም በጣም የሚያወዘግብ የሚያጠራጥር ነገር ነው፣ እኔ እንደ ራሴ ማለት ነው። ሌላው ነገር ደግሞ እሱ ልጁ ፍቅረኛዋ ከሆነ ከብሩኬና ከሀይሚ ህይወት ወጥቻለሁ ብላለች አይደለ? ልጁን አዎ ነው ብላ የብሩኬና የሀይሚን ደስታ የምትፈልገው ቢሆን አዎ ነው ብላ እውነቱን ትናገር ነበረ። ልጁ ደግሞ የራሱ ተልኮ ይዞ መጥቶስ ቢሆን እንደገና ደግሞ የልጁ አባት ነኝ ብሎ ዝች ጋር መጥቶ የራሱ ተልኮ ከኋላ ደግሞ ተጨማሪ ብሩኬና ሀይሚ ለማጣላት ሌላ ነገር ሊፈጠርስ ቢሆን ብላችሁ አስባችሁታል? ሊፈጥርስ ቢሆን ብላችሁ አስባችሁታል? እኔ እያሰብኩት ነው አሁን ላይ ማለት ነው። ምክንያቱም እኔ የልጁ አባት ነኝ ብሎ መምጣቱ አሁን እንዴት እሱ ስላለ ብቻ ልጅቷ ሳታምን እንዴት እናንተ ብሩኬ እንዴት አምነ ተቀበልከው? ሀይሚ እንኳን ከመጀመሪያውም ጀምሮ ደስ አላላትም። በጣም ተወዛግባ ነበረ ምናምን ነገር። በቃ እሷ አንድና አንድ ዲኤን ውጤቱን ነው ማየት የምትፈልገው። ይሄ ከሌ የልጅ አባት ነኝ ብሎ ስለመጣ አሁ ነው ብላ አምና መቀበል ህይወትን እንደ ቃቃ ጨዋታ እንደ ቀልድ የምታየው አይደለችም ሀይሚ ህይወትን ማለት ነው። በጣም በዚህ አቋሟ እኔ ሁልጊዜም ሀይሚዬን ደግፋታለሁኝ። ምክንያቱም የሆነ ነገርን በጣም ማጥራት ትፈልጋለች፣ እስከ መጨረሻው መራመድ ትፈልጋለች። በቃ አሌለ በጣም የሆነ ጠጠር ያለ ማስረጃ ነገሮችን መቃበል መዋቅ ትፈልጋለች። አይ ይሁን ብላ መተው አትፈልግም። ምክንያቱም ነገ ላይ ደግሞ ህይወቷ እንዲበጠበጥ የሆነ ምናምን ነገር አትፈልግም። ከዛ አንጣር ማለት ነው ልጁ እውነት የልጁ አንተ የእሷ ሚስት ከሆነች የተፈራረማችሁበትን የጋብቻ ሰነድ ይዘህ ብትመጣ ጥሩ ነው። በእርግጥም ያው የውሸትም ሰነድ አለ፣ ግን አሳማኝ ነው። ከፎቶ ይሻላል፣ አሳማኝ ሆኖ ይገኛል ከፎቶ ማለት ነው። እና አላቅም ቤተሰብ የምሬን ብሩኬን ለማመን ሞክሪ አላለም እንዲ ወንድምዬ? ዝም ብሎ ማመን አለ እንዴ? ይሄ እኮ ህይወቷ ነው። ህይወት እንደቀላል ነገር ይታያል ማለት ነው። ትዳር እኮ ህይወት ነው። ምንድን ነው ቃቃ